ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ደህና ቆያችሁ ወይስ እንዴት ነው አዳሩ? ስራ፣ ቤተሰብ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ አለው ፈጣሪ ይመስገን። አላችሁ ውዶቼ? እኔ አለው ጌታ ይመስገን። እንዴት ናችሁ? ቆይታ እንዴት ነው? ስራ እንዴት ነው? ሀገሩ ሁሉ ሰላም ነው? እና እኔ ጋር እግዚአብሔር ይመስገን ሁሉም ነገር ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። ዛሬ የመጣሁት አንድ ቪዲዮ ነበረ። እሱም ማን ናቸው? እነ አብርሃም ወንድምና ሄርሜላ ተገናኝቶ ያወሩት ነገር የአብርሃም ወንድም ጥያቄና የሄርሜላ መልስ እሱ እናወራለን። እስቲ በተቻለ መጠን ማለት ነው። እኔ የራሴ ሀሳቡን አስቀምጣለሁ። እሱን ሲያስቀምጥ እሱ ምንድነው የአብርሃም ወንድም ሄርሜላ ምንድነው ምን ብለው ይጠይቃል። በአብርሃም ዙሪያና በአንቺ ዙሪያ ምንድነው ያለው? ምን እያደረጋችሁ ነው? ምን እየሰራችሁ ነው? ምን እየተደረገ ነው? እስቲ ግልጽ አድርገሽ ንገሪ፣ ስሜትሽን ንገሪ አለ። እሷ ደግሞ የምትለው ምንድነው አብርሃም እንዲጎዳ አልፈልግም። እሳ የነገታ ሰው ወይኔ በላቸው ይራሰውየው እሱ እንዲጎዳ አልፈልግም፣ እሱ እንዲያዝንብን አልፈልግም፣ እሱን እንዲከፋ አልፈልግም እና እንደዚህ ይሁን የራስን ትቼ የሱ ሀሳቡን እያስቀደምኩ ከሱ ጋር ነኝ፣ ደስተኛ ሆኜ እየኖርኩ ነኝ አለችው። ግድ ነው እንግዲህ እና እሱ ደግሞ እሺ እኔ አፈቅራለሁ እወዳለሁ አለችው። እሱ ደግሞ እሺ አንቺ ማፍቀር ትችያለሽ፣ መውደድም ትችያለሽ፣ ለምን አፈቀርሽ ማለት አንችልም፣ እሱ አጋጣሚ ነው፣ ስለዚህ እንደዚህ ማለት አንችልም እና ምን አይነት እሺ እንዴት አድርገሽ ነው የምታፈቅሩ? ምን ሆነሽ ነው ምናምን አለ። እሷ ደግሞ እኔ 75% ሲያሳየው እሱ ደግሞ 25 ነው የሚያሳየው አለች። በዚህ ታታ እሱ የማይፈልገው አታውቅም እንደ ምንድነው ሞኝ ናት እንደ ይቺ እሷ 75 እሱ 25 ማለት አልፈልግም ብሎ እየነገረኝ እሱ እየነገረ ጎምጮጭ ብላ እሱን ከተከተለች ትቀመጥ፣ ምን ጨነቀኝ። ከዛ እሺ እንደዛ ከሆነ አንቺ ጋር ያለው ሲሞቱ ከሱ ጋር ከለለስ፣ አንቺ ጋር ያለው ያንቺ ፊሊንግ እሱ ጋር ከለለስ ምን ታደርጊያለሽ? እስከ መቼ ትጠብቂያለሽ? እኔ ባለፈው ሩታንም ጠይቂያል ደግሞ አብርሽንም ጠይቀ ሁለታችሁም ራሳችሁ ሆናችሁ አስተውሉ፣ አስቡ ብዬ ለነሱ ጊዜው ሰጥቻለሁ። ከሩታም የሰማሁት ነገር አለ፣ ከአብርሃምም የሰማሁት ነገር አለ። አብርሃም እያለ እሷ ፍቃደኛ ከሆነች አሁንም ወደ ሩታ ጋር መለሳለሁ፣ ትልቅ ቦታ አላት፣ እወዳታለሁ፣ አከብራታለሁ፣ አፈቅራታለሁ። እሷ እሺ ካለች አሁንም የኔ ልብ ለሷ ክፍት ነው አብርሃም እያለ ነው። አብርሃም ሩታን ያፈቅራታል፣ ይወዳታል። ሩታ እንደዚህ ለምን ሆንሽ ብለን ስጠይቅ የሱ እልህ ነው። እኔ እዚህ ውስጥ ያገባው የሱ እልህ ነው፣ ወድጄ ሳይሆን እልህ ነው እያለች ናት። ስለዚህ ባለትዳር መሃል ጸብ አለ፣ ጥላቻ አለ፣
ስድብ አለ፣ ይጋጫሉ፣ ከዛም ተመልሶ ይታረቃሉ። ስለዚህ ይሄ ባለትዳር መሃል ግጭት ያለ ነው፣ ጸብ ያለ ነው፣ ተመልሶ ይታረቃሉ። ከዚህ በፊት በእነሱ መሃል ትንሽ ግጭት ነበረና በዛ ባጋጣሚ አንቺ መጣሽ ገብተሻል። ስለዚህ አንቺ ከመጣሽ በኋላ ይሄ ደግሞ ከፍ ያለ ጸቡ ከፍ ያለ መጣ። ስለዚህ እግርም ከእግር ጋር ይጋጫል፣ እነሱ ተመልሰው ይታረቃሉ። አንቺም ሴት ልጅ ነሽ፣ አንቺ ጋር ያለው ፊሊንግ እሱ ጋር የለም። እሱ እስካሁን የሚወደው ማፈቅረው ሩታ ነው። አንቺ ሴት ልጅ ነሽ፣ ማሰብ አለብሽ። ራስሽን ቆም ብለሽ አስቢ፣ አስተውሊ። እስቲ ቁጭ ብለሽ ቤት ሄደሽ ቁጭ ብለሽ ብቻሽ ቁጭ ብለሽ አስቢ። አንቺ ሴት ልጅ ነሽ። ጊዜው ሰዓቱ እድሜው ቁጭ ብሎ አይጠብቅም። ስለዚህ አንቺ ቆም ብለሽ እኔ የት ነኝ? ምን እየሰራው ነኝ? በምን ውስጥ ነኝ? እኔ ምንድን ነኝ ብለሽ እኔ ምን እያደረኩ ነኝ? ለምን እዚህ ውስጥ ገባው ብለሽ ራስሽን ቤት ሄደሽ አስቢ። ከዛም በኋላ ተመልሰን እንገናኛለን። አሁን አብርሃም ጋር ሩታ ጋር ፍቅር አለ፣ እነሱ አልጨረሱም። አብርሃም እስካሁን እሷን ይፈልጋታል፣ እሷ ደግሞ ትፈልጋለች። ስለዚህ አንቺ በመሃል ምን ትሆኛለሽ? ስለዚህ ቆም ብለሽ አስበሽ ራስሽን አዳምጠሽ እስቲ ራስሽን ተመልከች። የሚሆነው ነገር ከዛ በኋላ እናያለን። እግር ከእግር ጋር ይጋጫል፣ እነሱ ይታረቃሉ። አንቺ ምንድነሽ በመሃል? ስለዚህ ራስሽን አዳምጪ፣ አስቢ ብሎ ምክሩን ጥጥት አርጋ ነው ሄደችው። እንግዲህ ይሄ ለሷ በቂ ነው። እንግዲህ በራሴ በኩል ይሄ ለሷ በቂ ነው ብዬ ነው ማስበው። ጌታ እንደዚህ አይነት ጣፋጭ ምክር ሰምታ ሄዳ አሁንም ተመልሳ ከመጣች ይሄ ጭንቅላት አይደለም ድንጋይ ነው። እና ምን እንላለን? እሺ ሌላ ነገር እኛ የምናውቀው ይሄ ነው። እንግዲህ ሌላ ነገር እኛ አናውቅም። ስንቴ ነው ስንት ሰው በቃ መከረን፣ ነገረን፣ ተነጋገረን። ይሄንን ድንጋይ አድርጋ ተመልሳ ትመጣለች። እሱ እንደማይፈልግ ነገረ እኮ ባለፈውም ብሏል። እኔ ባለትዳር ነኝ፣ የልጅ አባት ምስት አለች፣ እንዴት እኔን ታፈቅሪያለሽ? እንዴት ታገቢያለሽ? እያለ ሁሉም ነገር ነገር። ይሄ ድንጋይ ነው አይሰማ። አሁን ደግሞ በራሷ አፍ አውጥታ እኔ ጋር 75% አሳያለሁ፣ እሱ 25 ነው የሚያሳየው አለች። ታዲያ እንደማይፈልጉም ካወቅሽ ይሄን በዚህ በፐርሰንትም አንቺ በፈተና እንደወደቅሽ አውቀሽ እስቲ ቤት ብትቀመጪ ሌላ ሰው ብትፈልጊ፣ ስንት ሰው አንቺን የሚፈልግ ሰው አለ። የማይፈልግ ሰው እየተከተልሽ ኢደማውን ለምን ትጨርሺያለሽ? ለነኮ ግራ የገባኝ ነገር ይሄ እኮ ነው ውዶቼ። እስቲ እናንተ የምትላቸውን ነገርን በሉና በአንድ ላይ እናያለን። እንግዲህ የሚሆነው ነገር አሁን የአብርሃም ወንድም እስቲ ራስሽን አስቢ ብሎ ለማሰብ ጊዜ ሰጥቶ ነው የሄደው። እሷ ደግሞ ቡና እንጠጣ ሻይ ቡና እያለ ምን ለማባበል እኮ ነው። ወይኔ በላችሁ። እሱ ደግሞ ቤልጥ ነው። አይ ለዚህ ይደርሳል፣ ችግር የለም ማለት ችግር የለም፣ ለሱ እንደርሳለን፣ ችግር የለም ብሎ እምቢ አለ። ለማባበልም አልተመቸም። በቃ ተተወው። አሁን እኔ የሚፈራው እቺት ልጅ አሁን ተመልሳ ያ ልጁን አንተን አፈቅራለሁ ካለች እሱ ነው ደስ የሚለኝ። እንግዲህ
እስቲ ጉዶች እናንተ የምትላቸው ነገሩን እናንተም በሉ። በአንድ ላይ እንስቃለን፣ እንማራለን፣ እናያለን፣ እንሰማለን፣ እንመካከራለን። እንግዲህ እግዚአብሔር አምላክ ለሄርሜላ ይሄንን ጭንቅላቱን ይክፈት። ሌላ ነገር ምንም የሚለው ነገር የለም። አሁን እነ ሩታ እነ አብራም ይሄንን ኢሊ ምናምን ትታችሁ መታረቁ ከሆነ ታርቃችሁ በሰላም ኑሩ። ማይታረቁ ከሆነ አብራም አንተም ከሄርሜላ ጋር ገደል ግባ። ሩታ ደስታም ይሁን ሌላ ይሁን አግብታ እንድትኖር በቃ ለሷ ቻንስ ስጡ። ምንድነው ይሄ ግርግር? አያስጠላም እንዴ? ጌታን ያስጠላል። ምንድነው ይሄ ግርግር? እና እንደዚህ አርጉ ውዶች። እስቲ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ፣ እኔን አሳድጉኝ። እስቲ በእግዚአብሔር እስቲ ላይ ወታችሁ የነው ሰብስክራይቡን እዩ በኢየሱስ ክርስቶስ ስም። ምንድነው ይሄ? ኧረ በእግዚአብሔር የህዝብ ሰው እኔ ሰብስክራይብ እያደረኩ ነኝ፣ ግን የኔ እናንተ ቁጥሩን ከነገርኩ እኔ ከነገርኩ እናንተ ትስቃላችሁ። ገብታችሁ እዩ፣ ጌታን ገብታችሁ እዩ። ያኔ ነው መሸሽ። ምን አይነት ጉድ ነው? ኧረ ግቡና እስቲ ነቃ አርጉ፣ እስቲ ነካ አርጉ። ከዛ በኋላ ሌላ ቪዲዮ ደግሞ ይዘን እንመጣለን። እና እነ ፈረንጁን ደግሞ ይቅርታ አርጉ ብሎ አብራም ይቅርታውን ጠየቀ። እነሱም ይቅርታ የሚያስጠይቅ ነገር የለም፣ ያንተ ትዳሩን ለማስተካከል ነው እንጂ ለሌላ ነገር አይደለም፣ ጠላቶችንም አይደለንም ብሎ እነሱም ነገሩ። በሁሉም ነገር አብራም የራሱ ነገር ለምን ይደብቃል? እነ ሩታ ጋር እነ ሌሎቹ ጋር ለምን ያወራል? የሱ የራሱን ለምን ይደብቃል? ለምን ደስታን ለምን አመጣችሁ ለሩታ ይላል እንዴ? እሱ ወደ ሄርሜላ ጋር ምንድነው? ታቦቱ ነው። እሷ ታቦት ናት። ምን አይነት እሱ ወደ ሄርሜላ ጋር ለምን ሄደ? እሱ እንደ ሄደ ነው ሩታም ሄደችው። እኩል ነው። ለምን አምጥታችሁ እንደማይሆን እያወቃችሁ? አንተስ ያንተ ስራስ በእናትህ ሰው እንዳወራ አታድርጉ። በእግዚአብሔር አንተ እኮ ዘር መንዘሩ ከተሰደበን በኋላ እኮ ነው ዶላር አንተ የምታገኘው። ምን ታወራለህ? እሱ ይሻላል፣ ራሱ ደስታ ይሻላል። ሰርቶ ለፍቶ ያገኛል። እሱ ነው የሚሻለው። አሁንም አንተ ዘር መንዘሩ አፈር ውስጥ ከገባን በኋላ ከተሰደበን በኋላ ነው አንተ ለዶላር እኮ ነው አንተ አሁን እንደዚህ ከሴት ጋር ሴት ቅጥ ውስጥ አንተ የምትሮጠው። ምን ሆናል? ሰው እንድታወራ አታድርጉ። በእግዚአብሔር ክፉ ነገር እንዳወራ አታድርጉ። ምን አይነት እንከባበር እንጂ። እና ሰላም ይሁንላችሁ፣ መልካም ቀን ይሁንላችሁ። በእውነት ቀልድ አይደለም። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ይለፉ። እና አብራም አንተ ወደ ሄርሜላ ጋር እሷን ለመላስ እንደሄድክ ሩታ ወደ ደስታ ጋር ሄደች። እኩል ናችሁ። ምንም አዲስ ነገር የለም። ለምን አመጣ? ካንተ ስራ እኮ የሱ ይሻላል። ምን ታወራለህ አንተ? ደግሞ ሰው ዝም ስላለ ደግሞ እና ወዶቼ እስቲ ሰብስክራይብ አድርጉ። በእግዚአብሔር ተባረኩ። እነ ሄርሜላ ጌታ እግዚአብሔር አንቺ ይሄንን ጭንቅላቱን ይክፈት። ሌላ ነገር አልልም። እንደዚህ አይነት ጣፋጭ ምክር ወስደሽ እንደገና ተመልሰሽ ወደ አብራም ጋር ከመጣሽ ይሄ ድንጋይ ነው። በቃ ይሄ ጭንቅላት አይደለም ድንጋይ ነው። ሌላ ምን እንላለን? ነግረናል፣ መክረናል፣ ጩኸቱን ጨምረናል፣ ሰድበናል። ይሄ ድንጋይ ነው። ልጁ አይፈልግም። ምን ነው ለትዳር ግድ ነው እንደ ሹሃዳ? እናንተ ሰዎች ዛሬ ልታሳብዱ ነው እንዴ? ቻው፣ መልካም ቀን።